ጋይስ ትላንትና እንግዲህ ፍቅርዬ ያሳዝናኛለች በነገራችን ላይ ማለት ነው። የፉፉ እንግዲህ ወደ ቡታጅራ ሄዳለሁ ያለ ነበርና እንግዲህ በጣም ይዋደዳሉ፣ በጣም ይፈቃቀራሉ። እውነት ለመናገር ባለፈው ክፍተት መሀላችሁ ስለተፈጠረ ነው ብዬ የማስበው ይሄ ላይ የደረሱት። እንግዲህ በጓደኝነት አስደስታለሁኝ፣ እባክህ ፉፉዬ አትሂድብኝ፣ እዚህ ማንም የለኝም አላንተ ውጪ ወደ ውጪ በፍቅርን ከሆነ በጓደኝነትም ከሆነ ያለች ነበረ። ፍቅርዬ አሳዝናኛለች። በዚህ አጋጣሚ ፍቅርዬ እንግዲህ ያንቺ እንባ ሚዲያ ላይ በተለይ ደግሞ ባታሳይ ደስ ይለኛል። ባንቺ ማልቀስ፣ ባንቺ ማዘን በጣም ብዙ የሚደሰቱ አሉ። በዛም ልክ ደግሞ የሚበልጠው ያንቺ ያዘን፣ ያንቺ ለቅሶ ስታለቅሽ የሚከፉ ብዙ ወዳጆች አሉሽ። በነገራችን ላይ በጣም ስርዓት ያለ ልጅ ስለሆንሽ ነው አብዛኛው ሰው የሚወድሽ። በጣም ራስሽን ታስከብራለሽ፣ ቤተሰብሽን ታስከብራለሽ። ለብር ብለሽ የምታረጊ ነገር የለም፣ ለወንድ ብለሽ የምታረጊ ነገር የለም። ሰው ብዙ ሰው እንዲወድሽ የሚያደርገው ለዛ ነው ብዬ ነው ማስበው በነገራችን ላይ። እና ትላንትና እንግዲህ ካልሄድኩ ሲል ነበረ ለምና ያስቀራች ይመስለኛል። በእርግጥ ቪዲዮ ዛሬ ይቀጥላል ብዬ አስባለሁ። ለምን በመሀል ትላንትና ስትለምን ነበረ ተቋረጠ ማለት ነው። እና ጥንካሬሽን፣ ብርታትሽን ከአንቺ ብዙ ሰው ብዙ ነገር ይማራል። እንግዲህ በቅርቡ ትመረቃለች ታውቃላችሁ። ስትመረቃ አጠገባ ብኖር ደስ ይለኝ ነበረ እውነት ለመናገር አገኛት ነበረ። እና በዚህ አጋጣሚ ጋይስ እስቲ የእሷ ስልክ ቁጥር ያላችሁ ስጡኝ። ኢትዮጵያ ስገባ አገኛታለሁ ፍቅርዬ ማለት ነው። ያው አዲስ አበባ ስለሚኖር እንደ እግዚአብሔር ፍቃድ። እና ለማንኛውም ውዶቼ ላይክ ሰብስክራይብ ያደረጋችሁ እንግዲህ ቤተሰብ ያሉ ናችሁ፣ ቤተሰብ ነው አበረታቱኝ። 10 ሺህ ያስገቡኝ የፍቅር ወዳጆች፣ የሁሉም ወዳጆች እኔ ወዳችኋለሁ ሁላችሁም። ግን ፍቅርዬን ከማንም ጋር አላወዳደርም ጋይስ ሰም ሶሪ። ሁሉም ወዳችኋለሁ፣ የማንም ደጋፊ አይደለም ግን ወዳችኋለሁ። ፍቅርዬ ደግሞ ትለያለች፣ ለኔ ከሴቶች ሁሉ ትለያለች። በጸባይ ብትሉ፣ በስርዓት ብትሉ ምን ልበላችሁ፣ አስተዋይ ናት፣ የተማረች ልጅ ናት፣ አነጋገሯን ትችልበታለች። ገባችሁ አይደለ? እና ለማንኛውም ኤዱና 200 ሺህ እናስገባት ማለት ነው። እናስደስታት የኔ ታዳጊ ማለት ነው፣ የኔ ልልት። እና ለማንኛውም እንግዲህ ዛሬ ይመጣሉ ብዬ አስባለሁኝ። ፉፉም እንግዲህ ጨክኖ ይሄዳል ብዬ አላስብም። እውነት ለመናገር አይሄድም፣ ውሸቱን ነው፣ መቼም አይሄድም። እና ስለዚህ ትናንትና በጓደኝነት አስደስታለሁ፣ ምንም አታስብ የኔ ጓደኛ። ከፍቅር ወደ ጓደኛ ቀይራለች። እና ትልቁ እነሱ ማለ ያለው ምንድን ነው? ትልቁ እምነቱ ነው ብዬ አስባለሁ። አንድ ላይ ማደርጋችሁ እምነቱ ነው፣ ሌላ ምንም ምክንያት የለም። ገባችሁ አይደለ? ስለዚህ ከምንም በላይ ደግሞ የሚቀድመው እምነቱ ብዬ አስባለሁ። ከምንም በላይ ከማንም በላይ እምነት ነው። ስለዚህ የእነሱ መሀል ያለው ደስ የሚለው ያው እሱ ነው በቃ ዋናው ማለት ነው። እና ይመስለኛል ባለፈውም ክፍተት ስለተፈጠረ በዛም ብዙ ክፍተት የፈጠሩ ብዙ ሰዎች አሉና ከዛ አንጻር መሰለኝ ወደ ፍቅርዬም እንግዲህ ወደ ጓደኝነት የቀየረችው ማለት ነው። ባለፈው እንግዲህ እሷ ያበሸቃት ነበረ አንድ ልጅ አምጥቷት ምናምን እናውቃለን። ፕራንክ እንደሆነ ማንም ሰው ፕራንክ ይደራረጋል። ገባቸው አይደለ? ፕራንክ ነው እንጂ በፍጥነት ፉፉ ፍቅረኛ ይዛል ብለን አናስብም። ግን ንግግሩ ያናድድ ነበረ በቀደም ማለት ነው። በቀደም የተሰራ ቪዲዮ አይታችሁ ከሆነና ለማንኛውም ፍቅርዬ አታልቅሽ የኔ ጠንካራ የኔ ልልት ልልሽ ፈልጋለሁኝ። በተለይ ይሄ ሚዲያ ላይ ስታለቅሺ ስታዝኝ ብዙ ስም ይወጣልሻል ማለት ነው። ለወንድ ብላ ነው የሚሉት። በተለይ ደግሞ ቲክቶክ ላይ ያሉት ማለት ነው። ለወንድ ብላ ለቅሰች። በተለይ ደግሞ አንዳንድ አላችሁ የአንድ ወዳጅ ናችሁ የአንድ ጥላት የምትሆኑ። በተለይ ለሴት ልጅ ብትከባቡ፣ ለሴት ልጅ ክብር ቢኖራችሁ እኔ ደስ ይለኛል እውነት ለመናገር። ጥፋት ስታጠፋ መናገር፣ ትክክለኛ ነገር ስትሰራ ደግሞ ብታበረታቱ፣ ተጎዳ ስትመጣ ደግሞ እስቲ እውነታ ሊኖራት ይችላል ብላችሁ ብታዳምጡ፣ ባትሳደቡ ሴቶችን ይመረጣል ብዬ አስባለሁ። በተለይ በወንድ ልጅ የተጎዳች ነገ ምን እንደሚደርስባችሁ አታውቁም።
የገባችሁ ነፂም እንደዚህ የገፋችኋት ስለሆነ ማለት ነው፣ የሰደባችኋት ስለሆነ ለዛም ሴቱ ናችሁ። ነገ እኮ ምን እንደሚደርስባችሁ አታውቁም በባላችሁ። አንድ አለች ደግሞ አሁን መቼም ሰው ሀገር ነው አለችው። በቅርቡ ነው ሽማግሌ የተላከትና ዩቱበር ናት ባይዘዌ ሳውን ነገ በባላ ምን እንደሚደርስባት አታውቅም። ባላ ደግሞ እነ ኢትዮጵያ ሆኖ ምን እንደሚያረግ አታውቅም አይደለም። ማንም አቅም ስለ ሰው ማንም ሊያውቅ አይችልም ከእግዚአብሔር ውጭ ማለት ነውና ከባድ ነው። እንጃ አላቅም እናንተ ማለት እኔ አንዳንዴ ነገሮቹ ስሰማ ማለት ነው የኔ ቢሆንስ እኔ ላይ ቢደርስስ ብዬ አስባለሁ። እንደዛ ብታስቡ ፍቅርዬን ብታበረታቷት፣ እንደዛ ነፂም ብታበረታቷት ደስ ይለናል። ተስፋ እንዳይቆርጡ ማለት ነው። በተለይ ደግሞ በሰው የተጎዱ በሰው የተበደሉ ሴቶች አሉ ወደ ሚዲያ ሲመጡና እነሱን ተስፋ ብትሰጡት፣ በተለይ ደግሞ በርቺ አይዞሽ ብላችሁ ቢታበረታቱ አሪፍ ነው ብዬ አስባለሁ። ገባችሁ አይደለም? ስለዚህ ለሰው ልጅ እንቅፋት ባትሆኑ። ገባችሁ? እና ወዳችኋለሁ። ላይክ ሰብስክራይብ አድርጉ።